ሰላም ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አንድ አዲስና ጣፋጭ የሆነ ተረት ይዤላችሁ መጥቻለሁ። ከዕለታት አንድ ቀን በአንድ ትልቅና ለምለም ጫካ ውስጥ ዶዶ የሚባል በጣም ግዙፍ ግን ደግ ዝሆን ይኖር ነበር። ዶዶ ትልቅ ጥርሶችና ረጅም ግንባር ነበረው። ነገር ግን ልቡ በጣም ሩህሩህ ነበር። ዶዶ ሁልጊዜ ሌሎችን እንስሳት ለመርዳት ይሞክራል። በዚህ ጫካ ውስጥ ቢቢ የምትባል አንዲት ትንሽ ንብ ትኖር ነበር። ቢቢ በጣም ቆንጆና የምታብረቀርቅ ቢጫና ጥቁር ቀለም ነበራት። ነገር ግን በጣም ኩሩ ነበረች። እኔ በጣም ፈጣንና ብልህ ነኝ፣ ማንም አይስተካከለኝም እያለች ትፎክር ነበር። አንድ ቀን ቢቢ ከጓደኞቿ ጋር ስትጫወት ዶዶን አየችው። ዶዶ ቀስ እያለ እየተራመደ ነበረ። ቢቢ ዶዶን ስታየው እረ ይሄ ዝሆን እንዴት ይሄን ያህል ትልቅና ፈዛዛ ሆነ? እኔ ብሆን ኖሮ ጫካውን በአንድ አፍታ ዞረው ነበር ብላ አፌዘችበት። ዶዶ ግን ምንም ሳይላት በዝምታ አለፈ። ከጥቂት ቀናት በኋላ በጫካው ውስጥ ከባድ ዝናብ ጣለ። ወንዞቹ ሞሉ፣ መሬቱን ሙሉ ጭቃ ሆነ። ቢቢ ንቧ ከዝናቡ ለመጠለል ስትበር ሳታስቡ በአንድ ኩሬ ውስጥ ወደቀች። ክንፎቿ በጭቃ ተላወሱ፣ ልትበር አልቻለችም። ቢቢ በጣም ፈራች። እባካችሁ እርዱኝ፣ እሰምጣለሁ እያለች ጮኸች። በአቅራቢያው የነበሩት ትናንሽ እንስሳት ለመርዳት ቢሞክሩም ኩሬው በጣም ጥልቅ ስለነበር ሊደርሱላት አልቻሉም። ሁሉም ተጨነቁ። በዚህ ጊዜ ዶዶ ዝሆኑ ጩኸቷን ሰማ። እየሮጠ ወደ ኩሬው ሄደ። ቢቢ በጭቃ ውስጥ ስትታገል አያት። ምንም ሳያቅማማ ረጅሙን ኮምቢው ወደ ኩሬው አስገባ። ከዛም በኩምቢው ላይ እንድትወጣ አደረገ። ከዚያም ቀስ አድርጎ ከኩሬው አወጣትና ደረቅ መሬት ላይ አስቀመጣት። ሕይወቷን ስላተረፈላት ዶዶን አመሰገነችው። ከዚህ በፊት ባለችው ነገር አፈረች። ዶዶ ትላንት ባንተ ላይ ስላፌዝኩኝ ይቅርታ አድርግልኝ። እኔ በጣም ትንሽና ደካማ ነኝ፣ አንተ ግን ትልቅና ጠንካራ ነህ አለችው። ዶዶ ግን እየሳቀ አይ ቢቢ፣ ሁላችን እግዚአብሔር የፈጠረን በተለያየ መንገድ ነው። አንቺ ትንሽ ብትሆኚም በጣም ፈጣንና ብልህ ነሽ። እኔ ደግሞ ትልቅ ብሆንም ዋናው ነገር በመጠን መበላለጣችን ሳይሆን አንዱ ለሌላው መርዳቱ ነው አላት። ከዚያ ቀን ጀምሮ ቢቢ ንቧ ኩራቷን ትታ ከሁሉም እንስሳት ጋር በሰላም መኖር ጀመረች። ዶዶ ዝሆኑም ቢቢ ንቧንም የቅርብ ጓደኛሞች ሆኑ። በጫካ ውስጥ ችግር ሲገጥማቸው ሁልጊዜ ይረዳዱ ነበር። ውድ ልጆች ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን በአዲስ ተረት እንገናኛለን። እስከዛው ድረስ ቻው ቻው።